ቤተክርስቲያን ነገ ብሩህ ነው ብላ የምትናገረው ነገር እኮ እኛ ጨለማ ነው ብለን ከወሰንን በደንብ አድርገን ሰነባብተን 2017 ምንም የሚለወጥ ነገር የለም እኛም እኛው ነን ይሄም እየባሰን የሚሄደው ይባላል። ለምንድን የማይለወጠው? ቀናት እርግጥ ነው ላይለወጡ ይችላል። ትላንትና የነበረው ሮብ ዛሬም ሮብ ነው። 24 ሰዓቱም 24 ሰዓት ነው። ቀኑም ቀን ነው። ሰው ሲለወጥበት ግን ቀኑም ይለወጣል። እግዚአብሔር መልስ መስጠት ሲጀምር ከቤተክርስቲያን አይመስልም፣ ከውጪ ነው። ቤተክርስቲያንን ሲበጠብጧት ሰላም ሲነሷት የነበሩትን ነው መጀመሪያ ዝም የሚያስብለው። ከዛ በኋላ ወደ ልጆቹ ይመጣል። ቤተክርስቲያን ውስጥ ደግሞ ይገባል። ማዕበሉን ሞገዱን ሁሉም ጸጥ ካስባለ በኋላ ክርስቶስ እሱ የተሳፈረበት ታንኳ ላይ ሆነው እንኳን መተማመን ያቃታቸውን ሰዎች መገሰጽ ጀመረ። እኛ እርስ በርስ የምንባላባት ቤተክርስቲያን ውስጥ ተቀምጠን እሱ ግን ሰላም አልነሳ ነው። መውጣት ራሱ እኮ አልፈለግም። አሁን በግድ ካልወጣንልህ እኮ አስመሰል ነው። እሱ መቀመጥ ነው የሚፈልገው። እየተባላንም እየተጨቃጨቅንም ነገ ደህና እንድንሆን ተስፋ እያደረገ መቀመጥ ይፈልጋል። ቤተክርስቲያን ታንኳ ናት። ክርስቲያኖች የምንወርድባት የሆነ ጊዜ ይመጣል። አሁን ተሳፍራችሁ ስላላችሁ ተሳፍረን ስላለን ማዕበሉም ወጀቡም ሁሉም አለ፣ ግን አለን። አሁን የሆነች ሰዓት ግን ትመጣለች። ምክንያቱም አንዳንዱ ሰው ዘመንን ሲሻገር እኮ ከቤተክርስቲያን ለመውጣት የሚያስብ እንዳለ ታውቃላችሁ። እኔ ቀጣዩን ዓመት ክርስቲያን ሆኜ መቀጠል አልፈልግም መሮኛል ለምሰማው ነገር ብሎ እኮ ያቀደሰዋል። ለምን ይዘለላል? ቤተክርስቲያን ችግር ላይ ናት ማለት ዘመን ወገን ሁሉም ነገር ምስቅልቅል ወጥቷል ማለት እኮ እኛም በቃልን ማለት አይደለም። አብራችሁ ሁኑ ማለት ነው። የማይመቸው ታንኳ ላይ እንደተመቸው ሆኖ መተኛቱ የማይመቸኛ ሰውነት ላይ ይመቸኛል አስገቡኝ ብቻ እኮ ብሎ እየለመነ እኮ ነው። ቤተክርስቲያን እንድትሻገር ሀገር ወገን ዘመድ ሰላም እንዲሆን እንፈልጋለን። ድካሙን ግን አንፈልገውም። የሆነ ሰው ደክሞ እኛ በድካሙ ገብተን ሰላም አገር ብንቀመጥ ሁላችንም እንደፈለግነው ብንንቀሳቀስ እንፈልጋለን። ዮናስ የነበረበት መርከብ ውስጥ ዮናስን አውጥተው ሲጥሉት ሁሉም ችግር ሆነ። ደግሞ እንደዛ ስትባሉ ቤተክርስቲያን ከምትባል መርከብ ረፍት እንስጣት ብለን ውጡ ተባላችሁ። አንዳንድ ሰው በጣም የዋህ ነው። ሰይጣን እንዴት እንደሚጠቀምበት አያውቅም። ለቤተክርስቲያን ሰላም ብሎ የሚወጣ ምመን የለም። እየሰማችሁ ነው። አንዳንዶቻችን በመንፈሳዊ ህይወታችን በአንዷኗራችን ለእግዚአብሔር ያዘንን እየመሰለን የምንናገራቸው ነገሮች አሉ። ለምሳሌ ቤተክርስቲያን ውስጥ እየገባ መግባት ግን አይገባኝም የሚል ሰው ገጥሟችሁ ያውቃል? እሺ እኛ ስንበል አሁን ያለው የዘመን ሰው እንደ ሐዋርያቱ ክርስቶስን በአካል አላየውም እንበል። ከሐዋርያት የበለጠ ነገር ግን ክርስቶስ ለኛ አድርጎልናል። ሐዋርያት ክርስቶስን አይተውት ሊሆን ይችላል። እኛ እንድንበላው እንድንጠጣው አድርጎናል። እዚህ ቦታ ላይ ሆነው እንደተጠበቁት ሆኖ ባለመገኘታቸው አምላካችን ተናገራቸው። እንዴት ይሄን ልታረጉ ቻላችሁ? አለማመናቸውን ገሰጻቸው። አሁን እናንተ ራሳችሁ ታክሲ ላይ ተሳፍራችሁ ሁሉም አንድ ሰው ታክሲው ተዘግቷል ሂሳቡ ቢባል በሼም እንኳን የሆነ የራሳችሁ ቦታ ላይ አትወርዱ፣ ሰውየው እስኪወርድ ድረስ ማለት ነው። ከወረዳችሁ ራሱ ጠብር ግፍ ነው የምንለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናን፣ ምእመናት፣ ሊቃውንተ ቤተ ክርስቲያን ጨምሮ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አሜን። በቸርነቱና በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ልዑል እግዚአብሔር ወዶና ፈቅዶ እንግዲህ የዛሬዋ ቀን ጳጉሜ 3 የታላቁ መልአክ የቅዱስ ሩፋኤል ዓመታዊ ክብረ በዓል ነው። ከዛ በተጨማሪ ርኅወተ ሰማይ የሰማይ መከፈት ቀን ነው። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት በዚች ቀን ላይ የሚጸለይ ጸሎት፣ የሚቀርብ ምህላ፣ የሚቀርብ ተማጽኖና ምስጋና ከእግዚአብሔር ቅድመ ዙፋን ፊት እንደሚደርስ ሰማያት በሙሉ ተከፍተው እግዚአብሔርም በምህረት አይኖቹ እንደሚመለከት ይነገራል። እግዚአብሔር በቸርነቱ ሁላችንም በምህረት አይኖቹ ይመልከተን። በሶስተኛነት ደረጃ የዛሬዋ ቀን ወይም ወርሃ ጳጉሜ ደግሞ የቅዱስ ዮሐንስ መጥምቀ መለኮት መታሰቢያ ነው። ከጳጉሜ 1 ጀምሮ እንግዲህ እስከ መስከረም 1 ድረስ ቅዱስ ዮሐንስ በእስር የቆየበትና መስከረም 2 ደግሞ በመጨረሻም ሰማዕትነትን የተቀበለበት ወይም ራሱ የተቆረጠበት ነው። ከዮሐንስ መጥምቅም ረድኤት በረከት ያሳትፈን። የመጨረሻው ደግሞ ይህ ወቅት የዳግም ምጽአት ወቅት ነው። ወርሃ ጳጉሜ መሻገሪያ ስለሆነች አባቶቻችን በዚህ ወቅት ላይ ስለ ዳግም ምጽአት ያስተምራሉ። እግዚአብሔር ዳግም እንደሚመጣ
ለፍርድ እንደሚገኝ ህዝቦች እያስታወሱ በምግባርና በሃይማኖት እንዲጸኑ ይናገራሉ። በዕለቱ እኛ ከምናውቃቸው ከዘረዘርናቸው ከማናውቃቸውም ቅዱሳን ረድኤት በረከት ይክፈለን። እግዚአብሔር ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው የሐዋርያው ቅዱስ ማርቆስ ወንጌል ምዕራፍ 4 ከቁጥር 35 እስከ 41 ድረስ ባለው ገጸ ምንባብ ይሆናል። አስቀድሜ በንባብ ላሰማችሁና ወደ ትምህርታችን እንሄዳለን። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባሕሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅም ጸጥታ ሆነ። እንግዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባሕርም የሚታዘዙለት ይህ ማን ነው ተባባሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እኛ ለትምህርታችን ርዕስ አድርገን የምንማማርበት ኃይለ ቃል የሚሆነው ወደ ማዶ እንሻገር ነው። እስኪ ወደ ማዶ በሉ። እንሻገር። እስኪ ድገሙት። ወደ ማዶ እንሻገር። ወደ ማዶ ምን እናድርግ? በዚህ ቃል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን የሚገልጽ መንፈስ ቅዱስ ለሁላችንም የምንመለከትበትን ከልቡናችን ሰሌዳ እንዳይጠፋ የሚቀርጽበትን ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦውን፣ አይምሮውን እንዲስልብን ቅዱስ ፈቃዱ ይሁንልን። የማርቆስ ወንጌል ላይ አሁን ሲነበብ የሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ላይ ከፈጸማቸው ገቢረ ተአምራት መካከል አንዱ ነው። ቅዱስ ማርቆስ ይህንን የጌታችንን ተአምር እንደጻፈው ሁሉ የማቴዎስ ወንጌል ምዕራፍ 8 እና የሉቃስ ወንጌል ምዕራፍ 8 ላይ ተመሳሳይ ታሪክ ተጽፏል። በሶስቱም ወንጌላት ላይ የተጻፈው ይህ ታሪክ ከጥቂት የአረፍተ ነገር ለውጦች ውጪ ሙሉ ሐሳቡ ተመሳሳይ ነው። ጌታችን ኢየሱስ ክርስቶስ ያስተምርበት ከነበረው ቦታ ተነስቶ ወደ ሌላ ቦታ እንሂድ እንዳላቸው በሚሄዱበት በተሳፈሩበት ታንኳም ላይ እንቅልፍ እንደወሰደው ማዕበል እንደተነሳ ጌታችንም ማዕበሉን እንደገሰጸውና ጸጥ እንዳስባለው ነው። ወንጌላት በሐዲስ ኪዳን ላይ ያሉ ሊቃውንት ሲናገሩ እንደምንሰማው የመጽሐፍ ቅዱስ ሁሉ ራስ ናቸው ይባላል። መጽሐፍ ቅዱስን አባቶቻችን በሰው ልጅ ሰውነት ይመስሉታል። የሰው ልጅ ሰውነት መጽሐፍ ቅዱስ ነው ይላሉ። መጽሐፍ ቅዱስ ለሁለት ሲከፈል ብሉይ ኪዳን፣ ሐዲስ ኪዳን ነው። ብሉይ ኪዳን የሰው ሰውነት ነው ይሉና ሐዲስ ኪዳን የሰው ራስ ነው ይላሉ። ከራስም ደግሞ አልፎ መጌጫ እንዲሆንና ክብር እንዲኖረው የሚያደርገው ደግሞ አንድን ሰው ዘውድ የሚያደርገው ጌጥ ነውና የወንጌላት ሁሉ የመጽሐፍ ቅዱስ ሁሉ ደግሞ ጌጥ ወንጌል ነው ይባላል። ወንጌል ማለት የምስራች ማለት ነው። በቤተ ክርስቲያናችን አራቱ ወንጌላት በጣም ትልቅ ስፍራን ያላቸው እነዚህ ወንጌላት ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ላይ ያስተማራቸው የ3 ዓመት ትምህርቶች በጣም ባጭሩ የተቀመጠበት ነው። ብዙ ሰው ወንጌልን የሚያስበው ጌታችን 33 ዓመት ሙሉ በዚች ምድር ላይ ሲኖር ያደረገው ነገር በሙሉ የተጻፈበት ምንም ያልጎደለበት ሁሉም ነገር ተጽፎ ያለበት ይመስለዋል። ግን መጽሐፍ ቅዱስ ራሱ ሁሉም ነገር ስለ ጌታችን ስለ ኢየሱስ ክርስቶስ በወንጌላት እንዳልተጻፈ ይናገራል፣ ይመሰክራል። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ራሱ ሐዋርያው ሲናገር እንዲህ ብሎ ይናገራል። ጌታችን ኢየሱስ ክርስቶስ ያደረጋቸው እጅግ በጣም ብዙ ተአምራት አሉ። ከተአምራቱ በሙሉ ሁሉንም ብንጽፍላችሁ ግን ሁሉም ላይበቃ ይችላልና ጥቂቱን መርጠን ጻፍንላችሁ ብሎ ይናገራል። በሌላም ቦታ እንደዚሁ ሁሉም እንዳልተጻፈና የተጻፈልን ኢየሱስ ክርስቶስ አምላክ እንደሆነ ሊያስገነዝበን የሚችለው ብቻ እንደሆነ ይናገራል። ስለዚህ ወንጌላት ክርስቲያኖች ዋነኛ ዓላማቸው የመረጃ ቋት ሆነው ስለ ክርስቶስ ማወቅ ያለብንን ነገር በሙሉ ማስገንዘብ አይደለም። ማወቅ የሚያስፈልገንም በመንገር ሂደት ውስጥ ግን ጥቂቱን በወንጌላት ውስጥ ያየነውን አምላካችንን በሰፊው አብረነው ብንኖር ምን ያክል ልንቀምሰው እንደምንችል ማስገንዘብ። ለዛ ነው ብዙ ሰው ሰምታችሁ ከሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ከወንጌል ውጪ ያደረጋቸው በጣም ብዙ ተአምራት ሲነገር የቱ ጋር ነው የተጻፈው ተብሎ ይጠየቃል።
ወንጌላት ራሳቸው ግን ተአምራቱ በሙሉ እንዳልተጻፈ ይመሰክራሉ። ቢጻፍ እንኳን ብላችሁ ብታስቡ የዮሐንስ ወንጌል ምዕራፍ 21 መጨረሻው ላይ እንዲህ ብሎ ይናገራል። ጌታችን ኢየሱስ ክርስቶስ ያደረጋቸውን ተአምራት ብንጽፈው ለተጻፉት መጻሕፍት እንኳን ዓለም ባልበቃቸው ይመስለኛል አለ ዮሐንስ ወንጌላዊ። ተአምራቱ ተጽፈው ዓለም የማይበቃው ከሆነ ታሪኩ ቢጻፍማ እንዴት ብሎ ሊሸከም ይችላል? ስለዚህ ወንጌላት ተጽፈው የምናገኛቸው ፍሬ ሐሳቦች በሙሉ ሁሉም ያለቁ ሁሉም የተገባደዱ አይደሉም። ሁለተኛው ስለ ወንጌላት ማወቅ ያለብን ደግሞ መጽሐፍ ቅዱስ ላይ ማመን ያለብንን አምላካችን ኢየሱስ ክርስቶስ እሱ ጌታ እንደሆነ ሊያስገነዝበን የሚችሉ ነገሮች ብቻ ነው የተጻፉት። ሌላው ስለ ወንጌል ማወቅ ያለብን ነገር ደግሞ ወንጌላት ምንም እንኳን ታሪኮቻቸው ተመሳሳይ ቢሆኑም ሊለያዩ ደግሞ ይችላሉ። አራቱ ወንጌላት ተደራሽነት ተደርገው የተጻፉት አሁን ለምንሰበሰበው ለክርስቲያኖች አይደለም። የቅዱስ ማቴዎስ ወንጌል የተጻፈው ለአይሁድ ነው። እስኪ ለአይሁድ በሉ። ለአይሁድ ነው የተጻፈው። ለዛ ነው ዮሐንስ ወንጌሉን ቅዱስ ማቴዎስ ወንጌሉን ሲጀምር የሚናገረው ከዘር ሐረጉ ነው ከክርስቶስ። ይሄን ቁም ነገር መናገር ያስፈለገው ለምንድነው? አይሁድ በልማዳቸው ዘር ይወዳሉ። ከማን ነገር ተወለደ ብለው ይጠይቃሉ። አምላካችንን አምላክ ነው ብለው ለመቀበል አይሁድ ይከብዳቸው የነበረው እሱ አምላክ አለመሆኑ ስለሚያጠራጥራቸው ብቻ ሳይሆን ከይሁዳ ነገድ የወጣ ነው ወይ ብለው ስለሚጠይቁ ነው። ስለዚህ ቅዱስ ማቴዎስ የመጀመሪያ ምዕራፉን ያንን መልስ ለመስጠት ነው የጻፈው። ማቴዎስ የጻፈው ለአይሁድ ነው ብለን እንናገራለን። ቅዱስ ሉቃስ የጻፈው ደግሞ ለአሕዛብ ነው። እየሰማችሁ ነው? ለአሕዛብ ነው የጻፈው፣ ውጪ ላሉት ሕዝብ ተደራሽ እንዲሆን። ዮሐንስ ወንጌላዊ መጨረሻ ነው የጻፈው፣ እሱም ከወንድሞቹ ተርፎ ከሃዲያን ለነበሩ ሰዎች መልስ እንዲሆን። እኛ ለትምህርታችን መነሻ አድርገን የመረጥነው ቅዱስ ማርቆስ ደግሞ ወንጌሉን የጻፈው ደግሞ ከውጪ ላሉት ሰዎች ነው። በመለያየት ደረጃ ሲቀመጥ ሉቃስ የጻፈው ለግሪክ ሰዎች ነው ይባላል። ማርቆስ የጻፈው ለአሕዛብ ነው ተብሎ ይነገራል። ሉቃስ አንድም የጻፈው ለቴዎፍሎስ ለሚባል ሰው ነው ይባላል። ይሄንንስ ማወቅ ለምን አስፈለገን ብላችሁ የምትጠይቁ ከሆነ ወንጌላት የተጻፈባቸው ዓላማዎችና ተደራሽነታቸው ብዙ ቢሆንም የተለያየ ቢሆንም ተመሳሳይ ጭብጥ ነው ግን የሚናገሩት። ወንጌላት ላይ አንዱ ታሪክ ተጽፎ ሌላ ቦታ ላይ የማታገኙት ታሪክ ሊገኝ ይችላል። ያ ማለት ግን ያ ታሪክ በተፈጸመበት ቦታ ላይ ሌሎቹ ሳይኖሩ ቀርተው እነዚህ ደግሞ ተገኝተው የጻፉት ነው ለማለት ሳይሆን ወንጌላቱ መነበብ ያለባቸው አራቱም ተናበው ነው ለማለት ነው። ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል ታዲያ? ወንጌላት ማለት በአራቱም አቅጣጫ ስለ አንድ ሰው የሚያወሩ ናቸው ይባላል። ለምሳሌ ከፊት ለፊቴ እዚህ ያላችሁ ሰዎች በሙሉ እኔን ታዩኛላችሁ አይደል? እየሰማችሁ ነው? እታያችኋለሁ አይደል? ምንን ነው የምታዩት? ፊቴን ወይም ገጼን ነው አይደል የምትመለከቱት? ከጀርባ ያለው ሰው ምንን ነው የሚያየው? ጀርባዬን። ከጎን ያለው ሰው ምንን ነው የሚያየው? ከዚህኛውስ ጎን ምን ነው ቀዘቀዛችሁ? ይሄም ጎን ነው፣ ሌላ ምን ሊሆን ይችላል? በዚህም ጎን ነው፣ በዚህ ምንድነው? አራቱንም ሰዎች ታዲያ አቆማችሁ ማንን ያያችሁት ቢባል አንዱ ጀርባውን፣ አንዱ ፊቱን፣ አንዱ ጎኑን፣ ሌላውን ጎኑን ሳይሆን ስም ጠርቶ ገሌን አየሁት ብሎ ነው የሚናገረው። መጽሐፍ ቅዱስም እንደዚህ ነው። አንድ ሰው ብቻውን ተነስቶ አንዱን ወንጌል ብቻ በመያዝ ሙሉ መልሱንና አጠቃላይ ሐሳቡን ልናገር እችላለሁ ብሎ ማሰብ አይችልም። ስለዚህ የቅዱስ ማርቆስ ወንጌል ይሄ የተጻፈው ታሪክ ማቴዎስም ጋር አለ ሉቃስም ጋር አለ ብለን የምንናገረው ሶስቱም ወንጌላት ተናበው ታሪኩን ለመረዳት እንጠቀማለን እንጂ የማርቆስን ወንጌል ብቻውን ወስደን ይሄንን ጭብጥ አናነሳም ለማለት ነው። ወደ ፍሬ ሐሳቡ ስንገባ ጌታችን ኢየሱስ ክርስቶስ ይህንን ወደ ባህር ማዶ እንሻገር ብሎ ከመናገሩ በፊት አስቀድሞ በጣም ብዙ ምሳሌያቶችንና ተአምራቶችን እየፈጸመ ከሕዝቡ ጋር ነበር የነበረው። ጌታችን ኢየሱስ ክርስቶስን የማቴዎስ ወንጌል ምዕራፍ 5 ትርጓሜያችን ሲናገር ሰዎች ይከተሉት የነበረበት መንገድ ወይም ምክንያት በ5 ምክንያት ነው ይላል። በስንት ምክንያት? እየሰማችሁ ነው? በስንት ምክንያት? በ5 ምክንያት ይከተሉታል። አንዳንዶች ጌታችንን ይከተሉት የነበሩት ለደም ግባቱ ነበር። ውበት ስለነበረው ደም ግባት ስለነበረው መልኩን ለማየት ብለው ይከተሉት ነበር። አንዳንዶች ጌታችን ኢየሱስ ክርስቶስን ይከተሉት የነበረው የቃሉን ትምህርት ፈልገው ነበር። ሲናገር ካፉ የሚወጣውን ቃል በመስማት ለነፍሳቸው ቁስል ፈውስ እናገኛለን ብለው ነው። ለዛ ነው ክርስቶስ ሲናገር ሲያወራም ስትሰሙት ለጻድቃን ሳይሆን ለማን የመጣሁት ነው የሚለው። ለኃጢአተኞች የመጣው በመሰረቱ ኃጢአተኞችን ለማጽደቅ ብቻ ሳይሆን በቃሉም ሊያክማቸው ስለፈለገ። ቃለ እግዚአብሔር አውቀንበት ቢሆን ክርስቲያኖች በጣም ብዙ በረከት ነበር።
አለመታደል ሆኖ አብዛኛው ሰው ቃለ እግዚአብሔር የእውቀት ጉዳይ ይመስለው። ተቀምጦ የሚማረውም ቆሞ የሚያስተምረውም ሰው ቃለ እግዚአብሔር እውቀት መሆን አለመሆኑን በጣም ጠንቅቆ ማወቅ መቻል አለበት። በተለይ ደግሞ እንዳልኳችሁ አብዛኛው ሰው የእግዚአብሔርን ቃል ትምህርት መስማት የእውቀት ጉዳይና ብትሰሙት ትላንትና ያላወቃችሁትን ዛሬ የሚጨምር ብቻ ይመስለው። ግን ቃለ እግዚአብሔር የእውቀት ጉዳይ ብቻ አይደለም፣ ፈውስም ጭምር። ታስታውሱ ከሆነ 38 ዓመት ሙሉ አልጋ ላይ የተኛው መጻጉዕ የተባለው ድዊ በሽተኛ እፈወሳለሁ ብሎ ተስፋ አድርጎ ይጠብቅ የነበረው ዘመኑን በሙሉ በጸበል ነበር። ከጸበል ዳር 38 ዓመት ሙሉ ተኝቷል። ሰዎች ሲወጡ ሲገቡ እየተፈወሱ ሲመለከት በደንብ አድርጎ ውስጡ ብቻም አይደለም ውጩም ጭምር ታሞበት ነበር። በደንብ አድርጎ ቆስሎ ነበር። በተለይ ደግሞ ቤተክርስቲያን ውስጥ በጣም የሚያመው ምን መሰላችሁ? እናንተ የምትለምኑትን ልመና ሌላው ሰው ሲያገኘው፣ እናንተ የጠየቃችሁትን ጥያቄ ሌላው ሰው ቀድሞ መልስ አግኝቶ ሲወጣ ከደስታ ይልቅ አብዛኞቻችን ብስጭት ነው የሚሰማው። እግዚአብሔር ላይ የምንናገረው ንግግር አለ ሁላችንም የምናውቀው፣ እኔንስ ለምን ዘነጋኸኝ ብለን የምናወራው ማለት ነው። 38 ዓመት አስባችሁታል? መጻጉዕ የተኛበት አልጋ ላይ ከሱ በፊት የነበሩ በሽተኞች እየገቡ ተፈውሰው እሱ አልጋው ላይ ሆኖ እያያቸው ቆሞ ይራመዱ ነበር። ስለዚህ 38 ዓመት ተስፋ አድርጎ ይጠብቅ የነበረው እድንበታለሁ ብሎ ሲጠብቅ የነበረው ጸበል ነበር። ጌታችንም መጣ፣ መታመሙን ተመለከተ፣ ልትድን ትወዳለህ አለው። መጻጉዕ የመለሰለት መልስ ግን በጸበሉ ፈወሳለሁ ብሎ ገምቶ ስለነበረ አዎ ልድን እፈልጋለሁ፣ ነገር ግን ውሃው በተናወጠ ጊዜ ላይ ሊያስገባኝ የሚችል ዘመድ የለኝም አለ። ክርስቶስ ታዲያ ምንድን ያለው? አልጋህን ተሸክመህ በጸበሉን ያዳነው በቃሉን ያዳነው። እኛ ምን ያክል እንዴት እንደተሞኘን አስቡት። ስንት ቃል እግዚአብሔር እኮ ሰምተናል አላወቅነውም እንጂ እኮ ስንት ሽባነታችን ተተርትሯል። ግዴታ ቃል እግዚአብሔር ሲሰራ እኮ በስጋ ያለ ደዌ ሲፈውስ ብቻ የሚያሳይ አይደለም። በነፍሳችን እኔና እናንተ የማናውቀው እግዚአብሔር ግን ቃሉን በመስማታችን ብቻ አሁን የምንሰማውን ነገ ሊመጣ የሚችለውንም ችግሮቻችንን ይቀርፍልናል። ሰው የሚከተለው ክርስቶስን ለቃሉ ነው ሲባል ለዚህ ነው። ሶስተኞቹ ይከተሉት የነበሩት ለምግብ ነው። ጌታችን ኢየሱስ ክርስቶስ እህል አበርክቶ ያበላ ነበር። 5 እንጀራ 2 ዓሣ 5000 ሕዝብ መግቦ 12 መሶብ አስነስቷል። ስለዚህ ሰው ክርስቶስን ይከተለው የነበረው ባዶ ስለነበረ ጓዳው ቢያንስ እንኳን ብከተለው ምን ያበረክትልኛል ብሎ እህል እንጀራ ይሰጠኛል ብሎ። አራተኞቹ ይከተሉት የነበሩት ደግሞ የእጆቹን ተአምራት ፈልገው ነበር፣ ሌላውን ሲፈውስ ሌላውን ሲያድን ስለተመለከቱ። አምስተኞቹ ደግሞ ይከተሉት የነበሩት ደግሞ ክርስቶስን ለክስ ነበር። አሁን እነዚህ በሙሉ ይከተሉታል ብዬ ነገርኳችሁ ህዝቦች ክርስቲያኖች በመሰረቱ አሁን በሐዲስ ኪዳን ላለችው ለቤተ ክርስቲያን እኛ ነን። እዚህ ጉባኤ ውስጥ ዛሬ የመጣ በአምስት ምክንያት ሰው አለ። አንዳንዶቻችን የመጣ ነው እውነት ለመናገር ቃሉን ለመስማትና ለመማር ፈልገን ታመናል፣ ተጨንቀናል። ነፃ ሊያወጣን የሚችልና ሊያረጋጋን የሚችል የሱ ቃል ብቻ ስለሆነ እሱን ለመስማት መተን። አንዳንዶቻችን የመጣ ነው ድባቡን ፈልገ ነው። ድባቡን ይሄ ሰልፉ የቤተ ክርስቲያኒቷን ውበት ነጭ ልብስ አድርጎ ህዝቡ ወደዛ ወደዚህ ሲል ድባቡን ፈልጎት የመጣም ሰው አለ። ይሄም አይጣላም። በመሰረቱ ድባቡን ፈልጎ ስለመጣ አንድ ሰው ልትማር አልመጣህምና ውጣ ተብሎ አይነገርም። ምክንያቱም ክርስቶስ ያንን ሁሉ ህዝብ ሲያስተምር ውበቱን ፈልገው የመጡትን ሰዎች አፌን ስሙኝ እንጂ ውበቴን ለምን ታያላችሁ ዞር በሉ አላላቸው። ምክንያቱም አንዳንዶቻችንን ሊያመጣን የሚችለው ምክንያት ሌላውን ሰው ያመጣው ምክንያት ላይሆን ይችላል። ውበቷን ፈልጎ የመጣ ሰው ሊኖር ይችላል ቤተ ክርስቲያን ውስጥ ድባቡን እንዳልኳችሁ። አንዳንዶች የመጡት ደግሞ ዛሬ ለእንጀራቸው ፈልገው እግዚአብሔርን ሊለምኑት መጪውን ዓመት ዛሬ ያለውበትን ዓመት እንደተቸገሩት እንዳይቸገሩ ለስጋቸውም ለነፍሳቸውም የዕለት እንጀራ ሊለምኑ የመጡ አሉ። አንዳንዶች የመጡት ደግሞ ተአምራት ፈልገው ነው ከኛ መካከል። ምናልባት እግዚአብሔር ከኛ መካከል እስኪ አንዱን የሆነ ነገር አርጎ እንዳለ ምልክት ሊያሳየን ፈልጎን የጠራኝ ብሎ ይመጣል። ሌላው ደግሞ ለክስም የመጣ ይኖራል ከኛ መካከል። ሰምቶ ምን ሊሉ ነው ደግሞ ዛሬ ሰብስበውን ብሎ ማለት ነው። አምስቱንም ህዝብ ክርስቶስ ግን በሙሉ ያስተምራቸው ነበር። አንድም የነቀፈው ሰው አልነበር። አሁን አለመታደል ሆኖ እኛ ሆነን ነው ክርስቲያኖች ሰው ወደ ቤተ ክርስቲያን እንዳይገባ ትልቅ ደንቀራ ይሆን ነው። እኛ ክርስቶስ ማንንም ሰው ወደ ቤተ ክርስቲያን እንዳይገባ ቤት ውስጥ ተጠልሎ የሱን ቃል ሰምቶ ስጋውና ደሙን እንዳይካፈል የከለከለው የለም። እንኳን ያመኑትን ይቀርና ያላመኑትንም እንኳን አምላካችን ይፈልጋቸዋል። እሱን የመሰሉ ቅዱሳን እንኳን ያመኑትን ይቀርና ያላመኑት ላይ ይለምናሉ፣ ይማጸናሉ።
በቅርቡ ያሳለፍነው የእመቤታችን የድንግል ማርያም ጾም አለ አይደለ? የ16ቱ ጾም የሐዋርያት ሥራ ምዕራፍ 10 ላይ በቤተ ክርስቲያናችን ቅዱስ ጴጥሮስ ቆርኔሌዎስ የሚባል የሮም ወታደር ያጠመቀበት ታሪክ ነው። እና ቅዱስ ጴጥሮስ ቆርኔሌዎስን እንዲያጠምቅ በታዘዘበት ጊዜ ላይ በጣም የሚገርማችሁ የእግዚአብሔር መልአክ ወርዶ ነው ሂድና ቆርኔሌዎስን አጥምቀው ብሎ ያዘዘው። ጴጥሮስ ግን ከእግዚአብሔር በላይ ለእምነቱ እንደተጨነቀ ሆኖ ምን ብሎ ተናገረ? ለእግዚአብሔር መልአክ ከላይ ከሰማይ ጀምሮ እስከ ምድር ድረስ ሰፊ መጋረጃ ተዘረጋ። ከመጋረጃው ውስጥ የማይበሉ እንስሳት ይወጡ ነበረ በጣም ብዙ። እና የእግዚአብሔር መልአክ ጴጥሮስን ምን አለው? አርደህ ብላ እነዚህን እንስሳት አለ። ቅዱስ ጴጥሮስ ምን ብሎ መለሰለት? ታዲያ በአፌም አንዲት ቀን እንኳን የረከሰች ነገር አስገብቻ አላውቅም አለ። የረከሱ እንስሳትን እንዳልበላ በኦሪቱ ታዝዣለሁና ብሎ። የዚህን ጊዜ እግዚአብሔር መልአክ እንዲህ አለው፣ እግዚአብሔር በሉ የቀደሰውን አንተ ለምን ታረክሰዋለህ? እቺን ጥቅስ እኛ የምንጠቅሳት መብላት ለምን ፈልገው እህል አይደለ? አትብሉ ለተባልነው እህል አትብሉ ለተባልናቸው ምግቦች እግዚአብሔር የቀደሰውን አንተ ለምን ታረክሳለህ? በኦሪቱ የታዘዘ ነው በሐዲስ ኪዳን የለም ብለን እንከራከርበታለን። ጭብጡ ግን ክርስቶስ እንዲህ ብሎ የተናገረበት በመልአኩ ዋነኛው ሐሳብ ምን ነበር? እንስሳቶቹ የአሕዛብ ምሳሌ ናቸው። አሕዛብ ቀድሞ ወደ ኦሪቱ ሕግ ገብተው ወደ ቤተ ክርስቲያን ገብተው አይገለገሉም ነበር። በሐዲስ ኪዳን ሕግ ግን እኔ የመጣሁት ሰው የሆንኩት ለእናንተ ለምታምኑኝ ብቻ አይደለም፣ ቤተ ክርስቲያኒቷን ቁም ስቅሏን ለሚያሳዩት፣ እናንተን ለሚያሳድዷችሁ፣ እኔን ለሚጠሉኝም ሰዎች ነው የወረድኩት ሲል እነሱን አይበሉም የተባሉትን አርደህ ብላቸው ማለት አሕዛብን አጥምቀህ ወደ ክርስትና መልሳቸው ማለት ነው። ወዲያው ቅዱስ ጴጥሮስ ራእዩን እንደጨረሰ ወደ ቆርኔሌዎስ ቤት ሄደ፣ አጠመቀው። ቆርኔሌዎስና ቤተሰቦቹ በሙሉ ክርስቲያኖቹ። አሁን ይሄንን በሰማ ጆሮአችን እኛ ራሳችን ህይወትና የቤተ ክርስቲያን እንቅስቃሴያችንን ግን ብታዩት ቤተ ክርስቲያኑ ሰው ገብቶ ላለመጽናቱ እኮ አንዳንዴ ሰይጣን አይደለም የሚፈትነው እኛው ነው። ማን እንዲያስቀድስ የፈቀድነዋል? ገብቶ ሲያስቀድስ ድምጽህ አላማረም ብለን እናባራለን። ቆሞ ሲጸልይ እየረበሽከኝ ነው ዞር በል እንለዋለን። ውበቷን አይቶ የመጣውን ውበት ባህያ አይደለም ዋናው ቁም ነገሩ ከትምህርቱ ነው እንላለን። ሊማር የመጣውን ተአምራት ናኢ ተመልከት፣ ትምህርቱ ምን ያደርግልሃል? ተፈወስ እንለዋለን። ሊፈወስ የእግዚአብሔርን ችግሩን አውቆለት እንዲድን የመጣውን ሰው ደግሞ ጸበል ለጸበል የሚንከራተተውን ጸበል ለጸበል በዞር አይደለም ቁጭ ብሎ በተማረ ነው እንለዋለን። ታዲያ በየት በኩል ሰው ይግባ? ክርስቲያኖች ሁሉም በር ላይ እኮ አጥር የሆነው እኛው ራሳችን ነው። እየጠበቅን እየመሰልን ቤተ ክርስቲያንን እያስከበርን እየመሰልን ብዙ ምእመናን ግን ለመውጣታቸው ተጠያቂ እኛው ራሳችን ነው። አለመታደል ሆኖ እግዚአብሔርም ሲጠብቀን ነው እንጂ አስባችሁታል? ምናልባት እግዚአብሔር በእኛ ምክንያት የወጡትን በእኛ ምክንያት ከቤተ ክርስቲያን የሸሹትን ሰዎች ልክ እሳት እንደጨሰው ጭስ ቢያሳይ ኖሮ እኮ በጣም ችግር ነበር። እጅግ ብዙ ኪሳራ ነበር ይታየን የነበሩ። ስለዚህ አምላካችን ኢየሱስ ክርስቶስ እነዚህን 5 ገበያ ህዝብ አስተማራቸው፣ መከራቸው። መጨረሻ ላይ ግን እነዚህም የገበያው ህዝብ ሲከተሉት የነበሩት እንዳሉ ሆነው ማታ ማታ ላይ ግን ደቀ መዛሙርቱን ነበር ያስተምር የነበረው። ለምን ተብሎ ሲጠየቅ ክርስቶስ በቀን ያስተምር የነበረውን የሰፊውን ትምህርት ምስጢሩን የሚያስረዳቸው ለሐዋርያት ማታ ነበር። እየሰማችሁ ነው? ማታን የሚያስረዳቸው ማታ መርጦ የሚያስረዳበት ምክንያት ምንድነው? ሐሳባቸው እንዳይበተን ህሊናቸው እንዲሰበሰብ ብቻ አይደለም። ማታ ማለት የጭንቅ ሰዓት ማለት ነው። ክርስቶስ እውነተኛ ወዳጆቹን የሚያውቃቸው በችግር ጊዜ ላይ የተጠጉት ጊዜ ነው። በደስታው ጊዜ ላይማ እንኳን የወደዱት ይቀርና የጠሉትም እኮ አብረውት ነበሩ አይደል? ክስ ፈልገው ችግር ፈልገውበት እኮ አብረውት ነበሩ። አንዳንዶችማ እንዲያውም መጽሐፍ ቅዱስ ወንጌል ላይ ስናነብ እኮ ያዙት ተብለው ተልከው ከቃሉ ትምህርት የተነሳ ተመስጠው እንደዚህ አይነት ሰው ሲያወራ ሰምተንም አይተንም አናውቅም ብለው የተመለሱም አሉ። እዚህ ጌታችን ማታ ማታ ላይ የወደዳቸውን አስጠግቶ ያስተምራል ማለት አንዳንድ ሰዎች ከኛ መካከል አሉ ክርስቶስ የመጨረሻው ጨለማ ነው ብለን ባሰብንበት ሰዓት ላይ አስጠግቶ ለቤተ ክርስቲያን ትንሣኤ ምክንያት ያደርጋቸው። እኛ እኮ ቀኑ ላይ አልነበሩም ብለን እናማቸዋለን። መቼ ነበሩ? በደስታው ዘመን ላይ ብለን እናገራለን። እሱ ግን በደስታው ዘመን ላይ የነበሩትን ብቻ ሳይሆን የፈለጋቸው በኋላ ላይ ደግሞ በጨለማው ዘመን ድልድይ ሆነው የሚያሻግሩ ሰዎችንም ይመርጣል። ይሄን ማንሳት ለምን አስፈለገን መሰላችሁ? አሁን ያለንባት ዘመን ነገን እንሻገር አንሻገር እውነት ለመናገር ጥያቄ የሚፈጥርብን ጊዜ ላይ ሆነናል። በቃ አዲስ ዓመት መቀበል እንደ ባለፉት ዓመታት በጣም ቀላል ያልሆነበት ጊዜ ላይ መተናል እና
ብዙዎቻችን የሆነ ሙሴ እንጠብቃለን። የሆነ የሚያሻግረን ሰው ወይ ቤተክርስቲያንን አሻግራት ሰላም የሚያወርድ ሰው እንጠብቃለን። እነዛ ሙሴዎች ክርስቲያኖች እናንተ ናችሁ፣ እኛ ነን። ሁሉም ሰው ለቤተክርስቲያን እንዲያሻግራት የሆነ የምትጠብቁት ሰው አይኑር። እውነት ልንገራችሁ፣ ቤተክርስቲያንን ሊያሻግራት የሚችለው ሁላችንም አብረን የምንሰራው ስራ ነው። አንድ ሰው በሰራው ስራ፣ አንድ ሰው በደከመው ድካም እርግጥ ነው እግዚአብሔር ስራውን ሊሰራ ይችላል። አራያ የምናደርጋት ከሀታ አብያተ ክርስቲያናት አንዷ የሆነችው የግብጽ ቤተክርስቲያንን የ100 ዓመት የጨለማ ዘመኗን ያሻገራት ሐቢብ ጊዮርጊስ ነው። ብቻውን ግን አላሻገራትም። እውነት ለመናገር ብዙ አብረውት የደከሙ ነበሩ። እኛ ጋር ግን ችግራችን ምን መሰላችሁ? ቤተክርስቲያን እንድትሻገር ሀገር፣ ወገን፣ ዘመድ ሰላም እንዲሆን እንፈልጋለን። ድካሙን ግን አንፈልገውም። የሆነ ሰው ደክሞ እኛ በድካሙ ገብተን ሰላም አገር ብንቀመጥ ሁላችንም እንደፈለግነው ብንንቀሳቀስ እንፈልጋለን። ክርስቶስ ስለዚህ በጨለማው ዘመን ለችግር ጊዜ ሊሆኑት የሚችሉትን ሐዋርያት ማስተማር ጀመረ። ያስተምርበት የነበረው ቦታ ግን በጣም ብዙ ሰው የነበረበት እንደሱና እሱ በምስጢር ሊነጋገሩ የማይችልበት ቦታ ስለሆነ በታንኳ ላይ እንሳፈራላቸው። ወደ ታንኳውም ወጡ። ክርስቶስ በዛች ታንኳ ሲያሳፍር የሚገርማችሁ ያመኑትን ሰዎች ብቻ ሳይሆን አሳልፎ የሚሸጠውንም ይሁዳንም አሳፍሮት ትቶት አልሄደም። ታንኳዋ ቤተክርስቲያን ናት። የተሳፈሩት ሰዎች በሙሉ ቤተክርስቲያን ውስጥ ያሉ ምዕመናን ምሳሌ ናቸው። ታንኳ ውስጥ ያሉት ሰዎች እንደ ሐዋርያት ስብጥርጥር ያሉ ናቸው። እንደ ማቴዎስ አይነት ቀራጩ ያለበት ታንኳ ነው። አሁን ልክ ገንዘብ የሚወድ ሰው ቤተክርስቲያን ውስጥ እንዳለው ማለት ነው። እንደ ጴጥሮስ አይነት የዋህ አረጋውያን እንደ እድሜው ሳይሆን የሚፈጥንም ሰው ሊኖርበት ይችላል። ቤተክርስቲያን ውስጥም እንደ እድሜያቸው እንደ ሽበታቸው ሳይሆን እንደ ልጅ የሚቸኩሉ ሰዎችም ይኖሩባታል። እንደዚህ ሁሉ ደግሞ እንደ ይሁዳ አሳልፎ የሚሸጠውንም ሰው እግዚአብሔር ያስቀምጠዋል። ምናልባት ልቡ ከተለወጠ ብሎ በማሰብ ማለት ነው። ይሄ ታንኳ ታዲያ ትንሽ ጥቂት ከሄደ በኋላ እንደሰማችሁት ሲነበብ ንፋስ አውሎ እና ውሃው ሙሉ በሙሉ ተነስቶ ታንኳዋን መበጥበጥ ጀመረ። ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነውና ፍጹም ሰው እንደመሆኑ ከኃጢአት በቀር እኛን ስለሆነ እዛች ታንኳ ላይ ተኝቶ ነበር። እየሰማችሁ ነው። ሌላው ወንጌል ሲናገር እንዲያውም አሁንም ሰምታችሁ ከሆነ ትራስ ተንተርሶ ይላል። ትራስ ተንተርሶ ማለት ትራስ ብቻ እንዳይመስላችሁ የተኛው ፍጹም መተኛት ነው ማለት ነው። ይሄ ማዕከለ ነቅ ወነዋ ማላደል የሰመመን እንቅልፍ ታውቃላችሁ። አንዳንድ የማይመች ቦታ ላይ ሰው የሚተኛው እንቅልፍ አለ አይደል? የሆነች ነገር ኮሽ ስትል ወዲያውኑ ይነሳል። ክርስቶስ ግን ፍጹም ነበር የተኛው፣ አልበጠበጠውም። እኛ ምን በጠብጣት ቤተክርስቲያን አይገርምም? እሱ አልበጠበጠውም። እኛ እርስ በርስ የምንባላባት ቤተክርስቲያን ውስጥ ተቀምጠን እሱ ግን ሰላም አልነሳ ነው። መውጣት ራሱ እኮ አልፈለገም። አሁን በግድ ካልወጣንልህ እኮ አስመሰል ነው። እሱ መቀመጥ ነው የሚፈልገው። እየተባላንም እየተጨቃጨቅንም ነገ ደህና እንድንሆን ተስፋ እያደረገ መቀመጥ ይፈልጋል። እኛ ደግሞ ተኝተሃል፣ አትነሳም፣ የለህም ማለት ነው እያልን እንናገራለን። ክርስቶስ ታዲያ በዛ በተኛበት ታንኳ ላይ እንዳልኳችሁ ብዙ አውሎ ነፋስ ተነሳ። በዛ ጊዜ ላይ ሐዋርያቱ መጨነቅ ጀመሩ፣ መጮ ጀመሩ፣ ማልቀስ ጀመሩ። በጣም የሚገርመኝ ነገር ልንገራችሁ። ይሄንን ታንኳ አውሎ ነፋስ ሲነሳ ሁሉም እርስ በርስ እየተያዩ አልተካሰሱ። ለምሳሌ ማቴዎስን መክሰስ ይችላሉ። አንተ ሌባ ስለሆንክ ነው ይሄ ታንኳ የመጣው ማለት ይችላሉ። ይሁዳን መክሰስ ይችላሉ። አንተ ከረጢቱን ይዘ ዝም ብለን ስንመለከት ሌባ ትመስላለህ ማለት ይችላሉ። ጴጥሮስን አይተው አንተ ድሮም ሽማግሌ ነህ ሙሉ በሙሉ ላታምን ትችላለህ ብለው መክሰስ ይችላሉ። ዮሐንስን ተመልክተው አንተ ልጅ እግር ነህ ድሮንም ሕፃናት በተሳፈሩበት ነገር መች መልካም ነገር ይገኛል ብለው መበጥበጥ ይችሉ ነበር። አንዳቸውም እርስ በርስ ጣት አልተጠቋቆሙ። ሁሉም በአንድነት ወደ እግዚአብሔር ነው የጮሁት። አሁንስ ብላችሁ ብትመለከቱስ አሁን ቤተክርስቲያን ላይ ለገጠመውና ለሚስተዋለው ችግር በሙሉ ማን ነው ራሱን ጣቱን ቀስሮ እኔ ነኝ ጥፋተኛ የሚል? ሁሉም ጣት ጠቋሚ አይደል እንዴ ያለ ነው? ማን ያጠፋው ሲባል እኛ ለማለት እኮ ከላይ ነው የምንጀምረው። ታውቃላችሁ መጀመሪያ ያው የጥፋቱ መንስኤ እነንትና ከዛ በአስተዳደር ደረጃ እነንትና ይወርድና መጨረሻ እኔም እኮ ያው ትንሽ ጥፋት አለብኝ ግን እንደነገለ አይሆንም እንላለን። እኔ ነኝ የሚል እንዴት አይነት ትልቅ ድዊ ያለ በጣም ነው የሚገርመው እኮ። እንዴት ሰው እኔ ነኝ ያጠፋሁት ብሎ መናገር ይከብደው? ልበ አምላክ ቅዱስ ዳዊት መዝሙር 50 ላይ እግዚአብሔርን ስለመበደሉ፣ እግዚአብሔርን ስለማጥፋቱ፣ እግዚአብሔርን ስለማሳዘኑ ምክንያት ጸሎት ያደርጋል። አቤቱ በፊትህ ክፋትን አደረኩ ይልና እስቲ አንተን ብቻ በሉ እንጂ ብቻ በደልኩ። እስኪ ድገሙት፣ አንተን ብቻ በደልኩ።
እስኪ ልብ ብላችሁ ስሙ። ዳዊት እሱን ብቻ ነው የበደለው ወይስ አልበደለም የሚለው እንድትመልሱት። ልብ አምላክ ዳዊት አስቀድሞ ከነበረበት ከረኝነት ሕይወት ተነስቶ ወደ ንግስናው ሲመጣ የመጀመሪያው በደሉ ትልቁ ኃጢያቱ የነበረው ወታደሩ የነበረውን የኦሪዮን ሚስት ቤርሳቤህን ማስገደል፣ ኦሪዮን አስገድሎ ቤርሳቤህን መቀማት። ስለዚህ ስሙ፣ ኦሪዮን ለማስገደል በጣም ትልቅ ታማኝ ወታደሩ ስለነበረ እሱ ብቻውን አንስቶ ጦር ሊወጋው አልፈለገም። ስለዚህ ብርቱ በሆነው ሰልፉ በጠነከረበት ጦርነቱ በተፋፋመበት ቦታ ላይ እሱም ብቻውን ትታችሁት ሂዱ አለ። አንድ ብላችሁ ያዙ። አስገደለው፣ ሚስቱን ቀማ፣ ከሚስቱም ልጅ ወልዷል። ወዲያውኑ ነው የሞተበት ራሱ። አሁን የዳዊትን ታሪክ ብትመለከቱት ዳዊት እሱ ብቻ እግዚአብሔርን አልበደለም። ቢያንስ እንኳን በሱ በደል ውስጥ ፈርተውትም ይሁን ፈቅደውም ይሁን ሹማምንቶቹም አብረው ተቀላቅለውበታል። ለምሳሌ ወታደሮቹ እሱ አይግደለው እንጂ እንዲገደል ያንን አብረውት የተዋጉትን ሰው ጥለውት ሄደዋል አልሄዱ? ቢያንስ እንኳን እኮ አብረን ላባችንን ጠፍ አድርገን ሀገር ጠብቀናል፣ አብረን ስንት ክፉና ደግ አሳልፈናል ብለው እንኳን ትንሽ ለኦሪዮ መራራት አልፈለጉም። ዳዊት ስላላቸው ብለው ጥለውት ነው ሄዱት። ዳዊት ግን አይገርማችሁ? ሌላውን ሰው እንዲበድል አድርጎ ሌላውን ሰው እንዲያጠፋ አድርጎ እሱ ራሱ እግዚአብሔርን በድሎ ከዛ በኋላ ሲናገር ግን እኔ ነኝ አንተን የበደልኩህ አለ። እኔ ብቻ አይደለም ወታደሮቹም እኮ እጃቸው ነበረ፣ ጥለውት አለመሄድ ምርጫ ነበራቸው ብሎ አልጨመሩ። የዳዊት ፍጹም ንስሐ ውስጥ ኃጢአተኛነትን ማመን አለ። የዳዊት ፍጹም ንስሐ ውስጥ ተጠያቂው እኔ ነኝ ማለት መጀመር አለበት። ዮናስም እንዲሁ ነው፣ ተመሳሳይ። ጭብጦቹን በደንብ ስለማንመለከታቸው ይሆናል እንጂ ዮናስም ከነበረበት ከተርሴስ ከተማ ተነስቶ ነነዌ ሂድ ነው የተባለው። ታውቃላችሁ ዮናስ ለምን ነነዌ መሄድ እንዳልፈለገ? በዘመኑ እግዚአብሔርና ሕዝቡ ሰላም ነበሩ፣ ምንም ጸብ አልነበር። እግዚአብሔር ደግሞ ለሕዝቡ ነው አይደለ ተስፋ ይሰጥ የነበረው፣ ለሕዝቡ ነው አይደለ እወለዳለሁ እያለ ሲናገር የነበረው። ዮናስ ተርሴስ ድረስ ሄጄ ነነዌ ድረስ ሄጄ አልሰብክም ያለው ሕዝብህ ደና ከሆነልህ ሌላው ዳና አልዳነ ምን አገባህ አንተ ዝም ብለህ እስራኤላውያንን ብቻ ጠብቅ እኮ ለማለት ነው። አይገርማችሁም? እግዚአብሔር ሕዝቡ ደና ቢሆንለትም የሚፈልጋቸው ሰዎች ጤናማ ቢሆኑለትም እሱን የማይፈልጉትም ሰዎች እንዲድኑ ይፈልጋል። ሂድና ነነዌ ስበካ። ዮናስ በአንዲት ታንኳ ላይ ተሳፈረ። ሊቁ አምብሮስ ሲናገር እንደውም የሚገርማችሁ ዮናስ የተሳፈረበት መርከብ ላይ ራሱ የሁሉንም ሂሳብ የከፈለው ዮናስ ነው። ሁሉም ተሳፋሪ መርከብ ውስጥ ያለው ሂሳብ የቻለው ዮናስ ነው። ሐሳብ እንዳይቀይሩ እኮ ነው። አሁን እናንተ ራሳችሁ ታክሲ ላይ ተሳፍራችሁ ሁሉም አንድ ሰው ታክሲው ተዘግቷል ሂሳቡ ቢባል በሼም እንኳን የሆነ የራሳችሁ ቦታ ላይ አትወርዱ፣ ሰውየው እስኪወርድ ድረስ ማለት ነው። ከወረዳችሁ ራሱ ጠብር ግፍ ነው የምንለው። ያላንተ አንደርስም ነበረ ያንተ ገንዘብ ነው ምለንም ሌላ ቀጥያ ምን ዘበዝብም እንኖራለን። ዮናስ ሁሉንም ሂሳብ ከፍሎ ሁሉም ሐሳባቸውን እንዲያለውጥ ሂሳብ ተዘግቷል፣ ዝም ብላችሁ ወደ ምትሄዱበት ነው የምትሄዱት ብሎ አስኮብሎላቸዋል። አንድ ሰው ብቻ ነው በገንዘቡ ሊገዛው አልቻለም፣ እሱም እግዚአብሔር ነው። ዮናስ የነበረበት መርከብ ውስጥ ሐዋርያት እንደነበሩበት መርከብ እኮ ነው አውሎ ነፋስ ያስነሳበት። በሙሉ በጠበጣቸው። ህዝቡ መርከብ ውስጥ የነበሩት በሙሉ ዕቃቸውን ጣሉ፣ የሚችሉትን ወረወሩ። ምንም ለውጥ ሊመጣ አልቻለም። ወደ አምላኮቻቸው ራሱ ወደሚያመልኩት ጣዖታት አልቅሰዋል፣ ጮኸዋል፣ ተራዳን ብለው ማለት ነው። እነሱ አገር ሰላም ብለው ይሄንን ሁሉ ተአምር ሲያደርጉና ሲሉ ዮናስ ከታችኛው መርከብ ውስጥ ለጥ ብሎ ተኝቷል። ወርደው ቀስቅሰው ምንድን ያሉት ታስታውሳላችሁ? አንተ ስንጠፋ አይገድም፣ ቢያንስ እንኳን ተነስተህ እስኪ ለአምላክህ ጩህ አሉት። ዮናስ ምንም ማስመሰል አልጀመረም። እኔ ነኝ ጥፋተኛው ነው ያለው። በጣም ነው የሚደንቀው፣ ማርያምን በጣም ነው የሚደንቀው። አንዳንዶች እኮ ጥፋቱ የኛ መሆኑን እያወቅን እንኳን እንዴት እንደምናስመስል እኮ አንተን ያጠፋኸው ተብሎ ሲነገረን እንኳን እስኪ አብረን እንጸልይ ማን እንዳጠፋ እንድናውቅ ብለን እኮ የምንናገርን እኛ። ዮናስ ራሱ እንዳጠፋ ሰው ጸልይ ሲሉት ምንም መጸለይ ያስፈልግም። እኔ ነኝ ጥፋተኛው አንስታችሁ ጣሉኝ ሰላም ይሆናል አላቸው። ዮናስ የነበረበት መርከብ ውስጥ ዮናስን አውጥተው ሲጥሉት ሁሉም ችግር ሆነ። ደግሞ እንደዛ ስትባሉ ቤተክርስቲያን ከምትባል መርከብ ረፍት እንስጣት ብለን ውጡ ተባላችሁ። አንዳንድ ሰው በጣም የዋህ ነው፣ ሰይጣን እንዴት እንደሚጠቀምበት አያውቅም። ለቤተ ክርስቲያን ሰላም ብሎ የሚወጣ ምመን የለም። እየሰማችሁ ነው። አንዳንዶቻችን በመንፈሳዊ ህይወታችን በአንዷኗራችን ለእግዚአብሔር ያዘንን እየመሰለን የምንናገራቸው ነገሮች አሉ። ለምሳሌ ቤተ ክርስቲያን ውስጥ እየገባ መግባት ግን አይገባኝም የሚል ሰው ገጥሟችሁ ያውቃል?
ቁረብ እየተባለ እኔ ለቁርባን ብቁ አይደለሁም እያለ የሚያወራ ሰምታችሁ አታውቁ? ጸልይ እየተባለ እኔ ከእግዚአብሔር ፊት ቆሜ እንዴት እናገራለሁ የሚል ሰው አለ። አሁን እንደዚህ አይነት ሰው የሚመስለው ለሱ ትህትና ነው። እንዲህ አይነቱ ግን ትህትና የለም በመሰረቱ። እግዚአብሔር በጣም እኮ ነው የሚገርማችሁ። ሰይጣን በምን ያክል ርቀት ሊያሳስተን እንደሚችል ተመልከቱ። ሊቃውንተ ቤተ ክርስቲያን ሰይጣን የክፋቱ ክፋት እግዚአብሔር በሚያሳድጋችሁ ሂደትና እግዚአብሔር በሚያሳድጋችሁ መንገድ ላይ የሚከታተላችሁ እግዚአብሔር ብቻ ሳይሆን ሰይጣንም ጭምር ነው ይላል። ምሳሌ አድርገው በዜና አበው የሚያነሱት የሙሴ ጸሊምን ታሪክ። ሙሴ ጸሊም አርሳኒዮስ የሚባልና መቃርስ የሚባሉ ሶስት ጻድቃን አሉ። አርሳኒዮስ በመናገሩ ብዛት ኃጢአት ሊመጣ ይችላል ብሎ አፉን የዘጋ ጻድቅ። መቃርስ ከጽድቁ የተነሳ እየሰማችሁ ነው። ከምኑ የተነሳ አይጾምም። አሁን አለመጾም ደረጃ በጣም መውጣት የሚፈልግ ሰው ካለ ጽድቅ ይጠይቃል። ወደ አለመጾም ደረጃ ራሱ ለመውጣት ከህግ በላይ ለመሆን ማለት ነው። ለምን መቃርስ የሚገርመው ይበላ የነበረው ቆቅ ነበር፣ በጾም ወቅት እንኳን ማለት ነው። በጾም ወቅት ቆቅ ነው የሚበላው እና እሱን ስራውን፣ ዝናውን፣ ማንነቱን ሰምተው ብዙ ሰዎች ተሰብስበው መጡ እና መቃርስ ያለበት በዓት ገቡና እህል አቅርብልን አሉት። መቃርስ የለመደውን ቆቅ አመጣ። ወቅቱ የጾም ወቅት ነው። ተመለከቱትና በልባቸው ምን ብሎ አሰቡ? አንተም ብሎ ጻድቅ ደሞ በጾም ወቅት ቆቅ ታቀርብልናል እያሉ ያሙታል በልባቸው። አፋቸው ግን አይ መቃርስ እንዳንተ እንደው ማን ተንከባካቢ እንግዳ አለ እያሉ ይናገራሉ። መቃርስ የልባቸውን ሐሳብ ስላወቀ ወጦና የተሰራችው ቆቅ ጋር ሄደና እፍ ቢልባት ተነስታ በረረች። መቃርስ እንዲህ አይነቱ ጻድቅ። ሙሴ ጸሊምስ የምትሉ ከሆነ ሙሴ ጸሊም ትላንትና የስንቱን ድንግልና ያጠፋ፣ ስንት ሰው የገደለ፣ ስንት ሰው ያጠፋ ወንበዴ። አሁን ወደ ክርስትና እምነት ተመልሶ ገዳም ከገባ በኋላ ስሙ ሰይጣን አውቆ ከመቃርስና ከአርሳኒዮስ መካከል ሙሴ ጸሊም እንዲቀመጥ አደረገ እና ሙሴ ጸሊም ጋር መጣና በጆሮ ምን ይለዋል? ምን ልታረግ መጣህ አንተ? አታፍርም? መቃርስን አየኸው? እፍ ብሎ ቆቅ ያበራል። አርሳኒዮስን አየኸው? አያወራም፣ አንደበቱ ዝግ ነው። አንተ ግን ትላንትና የት ነበርካል? አብዛኞቻችን ቤተክርስቲያን ውስጥ ተቀምጠን የማንጸነው ለምን እንደሆነ ታውቃላችሁ? ትላንትናችንን ሰይጣን ሲያስታውሰን ጆሮ ስንሰጠው። እግዚአብሔር በጣም ድንቅ አምላክ ነው። ክርስቲያኖች እውነት ትላንትና ስለነበራችሁት ኃጢአተኛነት የሚኮንን ሳይሆን ዛሬ ስላልገባችሁት ንስሐ ነው ክርስቶስ የሚጠይቀው። ትላንትና የነበራችሁን ኃጢአተኝነትማ አለፈ ትላንትናው። ዛሬ ስላልገባነው ንስሐ ግን ይጠይቀን። ያቺን ቀን እንዳናልፋት ስለሚፈልግ ማለት ነው። ስለዚህ ዮናስም ራሱ እኔ ነኝ ብሎ ጥፋተኛ ነኝ ብሎ ነው የተናገረው። ሐዋርያት የተሳፈሩበት መርከብ ላይ ግን ማንም አንድ ድምፅ ሲከስ አልሰማን። ሁሉም በአንድነት ወደ ክርስቶስ መጮህ ጀመሩ። አለቀሱ፣ ተናገሩ። ክርስቶስ ግን ለጥ ብሎ ነበር፣ ዝም ብሎ ነበር። ለምን? አንዳንዴ ጌታችን ኖሮ እንዳልኖረ እያለ እንደሌለ የሚመስለው በደንብ እንድንጮህ ስለሚፈልግ። አሁን ስታስቡት ሁላችንም የጸለይን ነው አምስለው። ሁሉም ሰው ኢትዮጵያ ውስጥ ያለው በሙሉ በቃ ኡኡ ብሎ እግዚአብሔር ግን ያልሰማ ነው የሚመስለው። ከኛ መካከል ጉዳዩ ያልሆነበት ሰው የለም እንዴ? እኔ ምን አገባኝ? ሞቱ አልሞቱ ምንም የሚመለከተኝ ነገር። ለኛ ግን ስናስበው ሁሉም ጮሆ እግዚአብሔር ያልሰማ ነው የሚመስለው። በፍጹም ሁላችንም ከልባችንማ ብንጮህ ይቀርና አንድ ሰው ከእግዚአብሔር ፊት ቢጮህ ድምፁ በደንብ አድርጎ ነው የሚሰማ። የኤርትራን ባህር ከፍሎ ያሻገረው የእስራኤል ጮኸት ነው እንዴ? የሙሴ ዝምታ እኮ ነበር። እንዲያውም አንድ ሊቅ ሲናገር ምን ይላል መሰላችሁ? በጣም ነው የሚደንቀው። የእስራኤልን ባህር የከፈለው የሙሴ በትር ብቻ አይደለም፣ መጀመሪያ ላይ አምኖ የረገጠው ሰው ነው። አንዳንድ ጊዜ ክፉ ዘመን የሚሻገረው አሻግራችኋለሁ ትሻገራላችሁ ብሎ የሚናገረው መሪ ብቻ አይደለም፣ መሻገር እንችላለን ብሎ አምኖ በእግዚአብሔር መጀመሪያ እርምጃውን የሚሄድ ሰው። እንዲህ ለመሆን እግዚአብሔር ያብቃን። አባቶቻችን የሚሰጡንን ተስፋ ቤተክርስቲያን ነገ ብሩህ ነው ብላ የምትናገረውን ነገር እኮ እኛ ጨለማ ነው ብለን ከወሰንን በደንብ አድርገን ሰነባብተን 2017 ምንም የሚለወጥ ነገር የለም፣ እኛው ነን፣ ይሄም እየባሰን የሚሄደው ይባላል። ለምንድን ነው የማይለወጠው? ቀናት እርግጥ ነው ላይለወጡ ይችላል። ትላንትና የነበረው ሮብ ዛሬም ሮብ ነው። 24 ሰዓቱም 24 ሰዓት ነው። ቀኑም ቀን ነው። ሰው ሲለወጥበት ግን ቀኑም ይለወጣል። እግዚአብሔር ብዙ ችግሮቻችንን ማሻገር አቅቶት እንዳይመስላችሁ ዝም ብሎ እኛ ልለወጥ እያልን ስላስቸገር ነው። ቀኑንማ ይኸው መሽቶ ያነገዋል እኮ። እኛ የተረፈንን ኃጢአት እየሰራንበት ተቸገርን እንጂ እግዚአብሔር መሽቶ የሚያነገው የተረፈንን ኃጢአት እንድንሰራበት ግን አልነበረም።
ትላንትና ያልገባነው ንስሐ መግባት እንድንችል እናሳዝናለን። አሁንም ሰምተነው ልንሄድ እኮ እንችላለን። ለካ ንስሐ መግባት አለብን ብለን ማለት ነው። አሁን እንደሰማነው እውነቴን የምላችሁ ተቀምጠን ደግሞ አንዳንዴ ስናስበው እንዲህ አይነት ጉባኤያት ምን አለ ቤተ መቅደስ ውስጥ ቢሆኑ እየቆረቡ እውነት እኮ ነው የምላችሁ ምን አለ ቢሆን ብላችሁ አትመኙ? ሁላችንም ተሰብስበን ቆርበን ምንም ቃል እግዚአብሔር ሳንሰማ የምንሄድበት ቃሉን የምንበላበት ማለት ነው ክርስቶስን የምንጠጣበት የሁሌ ሩቅ ናፍቆት እንዳይመስላችሁ። እግዚአብሔር 365 ቀን ቅዳሴ እንዲቀደስ ቤተክርስቲያን ውስጥ ያደረገው ሁሌም የሚርበው እንዳለ ስለሚያውቅ ረሃባችንን ህሊናችንን እየዘጋን ድምጽ እንዲጠፋ ስላረግነው ነው እኛ ጥፋተኞች ሆን። ጮሁ፣ አለቀሱ፣ ሰምቶ እንዳልሰማ ዝም አላቸው። በጣም ከዛ በኋላ ግን መጮህ ጀመሩ፣ ኡኡ ማለት ጀመሩ። የዚህን ጊዜ ላይ ጌታችን ኢየሱስ ክርስቶስ ተነሳ፣ ነቃ። መጀመሪያ እነሱን አልተናገረም፣ ያስደነገጣቸውን ነገር ነው ዝም ያስባል። እግዚአብሔር መልስ መስጠት ሲጀምር ከቤተ ክርስቲያን አይመስልም፣ ከውጪ ነው። ቤተ ክርስቲያንን ሲበጠብጧት ሰላም ሲነሷት የነበሩትን ነው መጀመሪያ ዝም የሚያስብል። ከዛ በኋላ ወደ ልጆቹ ይመጣል፣ ቤተ ክርስቲያን ውስጥ ደግሞ ይገባል። ማዕበሉን ሞገዱን ሁሉም ጸጥ ካስባለ በኋላ ክርስቶስ እሱ የተሳፈረበት ታንኳ ላይ ሆነው እንኳን መተማመን ያቃታቸውን ሰዎች መገሰጽ ጀመረ። ምን ያስፈራናል ክርስቲያኖች? ቤተ ክርስቲያን ውስጥ ሆነ አሁን በጣም የሚፈራ ሰው እኮ በረከት። አረ ገብተው የሆነ ነገር ነው የሚያደርጉን። ተው፣ አረ ተው። ቤተ ክርስቲያን ውስጥ እንዴት ሰው ይፈራል? ቤተ ክርስቲያን ውስጥ እንዴት ሰው ይሳቀቃል? ቤተ ክርስቲያን ውስጥ እኮ አሁን ልክ እንደ ታንኳው ላይ ዝም እንዳለው እኮ እግዚአብሔር ዝም ብሎ እኮ አለ። እኛ በጮህን ቁጥር የማይሰማ የሚመስል እኛን ሊነኩን በመጣ ቁጥር ግን መልስ ለመስጠት ቀና የሚል አምላክ እኮ ነው ያለው። እንዴት ሰው ቤተ ክርስቲያን ውስጥ ሆኖ ይፈራል? እንዴት ሰው ከእግዚአብሔር ጋር ተጣብቆ ይፈራል? እነሱን ገሰጻቸው። እንዴት አታምኑም አላቸው። በጣም እኮ ነው የሚያሳዝነው እውነት። እሺ እኛ ስንበል አሁን ያለው የዘመን ሰው እንደ ሐዋርያቱ ክርስቶስን በአካል አላየውም እንበል። ከሐዋርያት የበለጠ ነገር ግን ክርስቶስ ለኛ አድርጎልናል። ሐዋርያት ክርስቶስን አይተውት ሊሆን ይችላል፣ እኛ እንድንበላው እንድንጠጣው አድርጎናል። እዚህ ቦታ ላይ ሆነው እንደተጠበቁት ሆኖ ባለመገኘታቸው አምላካችን ተናገራቸው። እንዴት ይሄን ልታረጉ ቻላችሁ? አለማመናቸውን ገሰጻቸው። ሁለተኛው የታንኳው ትርጉም ግን የኛ ሰውነት ነው። ሰውነታችን ታንኳው ነው፣ ያረፈበት ክርስቶስ ነው። በ40 በ80 ቀን ክርስትና የተነሳችሁ ሁላችሁም የተነሳን ክርስቶስ ወደድም ጠላችሁም ሰውነታችሁ ማረፊያው እንዲሆን ይፈልጋል። ለቤተ መቅደሱ በምንሮጠው ልክ ለኛ ሰውነት ብንሮጥ ኖሮ የት በደረስን ኖሮ። ለዛ ነው ልበ አምላክ ዳዊት መዝሙር 76 ላይ ሲናገር ምን ብሎ ይናገራል? አምላካችን እንዲህ ይላል፣ ፍየል የምታመጡልኝ ፍየል ለኔ ምኔ ነው? በግ የምታመጡልኝ ለኔ በግ ምኔ ነው? አንዳንድ ሰው በየዋህነት በቅንነት ለእግዚአብሔር ፍየል ማምጣቱ በግ ማምጣቱ ዕጣን ጧፍ ዘቢብ ይዞ መግባቱ ትልቅ ተአምር ይመስላል። እንደዛ ሲባል አትመጽውቱ አትስጡ ማለት አይደለም። ግን እግዚአብሔር እውነት የሚፈልገው በግ ነው፣ ጧፍ ነው፣ ዕጣን ነው፣ ዘቢብ ነው። ቸገረው እንደ እግዚአብሔር? እነዚህ ሁሉ ሳይኖሩ የነበረ አምላክ እኮ ነው። እኛ ጧፍ እናብራለህ ብንለው ብንሰጠው ያ ጧፍ እኮ ይከስማል። የማይጠፋ ብርሃን ውስጥ የሚኖር አምላክ እኮ ነው። እኛ የሆነ ዕጣን እናጥንልህ ብንለው ፍህሙ ሲጠፋ እኮ ዕጣኑም አብሮ ይጠፋል። በሰማያት እኮ የማይጠፋ ዕጣን የሚታጠንለት አምላክ እኮ ነው። እግዚአብሔር የሆነ ነገር ይዛችሁ ሊኑ የሚለው በዚህ በምንሰጠው ነገር ውስጥ ራሳችንን መስጠት እንድንለማመድ እኮ ነው። ስንቱ ሰው ለእግዚአብሔር ያላረገው ምን አለ? ስለት ገብተን ምን ያልሰጠነው ነገር አለ? ራሳችንን ግን አልሰጠነው። መች ብለን ገና ስንት ልንሰራ ያሰብነው ነገር አለ። እኛማ ጠዋት ተነስተን ያቀርነው ስንት ነገር አለ። እግዚአብሔር ግን አለ ፍየሉም በጉም ጧፉም ዕጣኑም ዘቢቡም ለሱ ምኑም አይደለም። እውነተኛው መስዋዕት እኛ ነው። እውነተኛው እግዚአብሔር ሊያርፍበት የሚፈልገው ታንኳ እሱ ነው፣ የኛው ሰውነት ማለት ነው። ላይመች ይችላል ልትሉ ትችላላችሁ። አዎ ታንኳ ውስጥ ይመቻል እንዴ? ይመቻል። ታንኳ ላይ መተኛት አይጠበቅባችሁ መቼም። ቲቪ ላይ ታችሁታል። ታንኳ የሚመች ነገር ነው ለመተኛት? በጣም ተደላድሎ ንፋስ እኮ ጥቂት ቢነካው ሊገለበጥ ይችላል። የማይመቸው ታንኳ ላይ እንደተመቸው ሆኖ መተኛቱ የማይመቸኛ ሰውነት ላይ ይመቸኛል አስገቡኝ ብቻ እኮ ብሎ እየለመነ እኮ ነው። እንደው ህሊናችንን እውነት እንድንሰማው ስለሚያስፈልግ ሁሌም ራሳችሁን ጠይቃችሁ ታውቃላችሁ? የትኛውም ቤተክርስቲያን ስትሄዱ የሚታወቀው የመድኃኔዓለም ስዕል በር ላይ ቆሞ ሲያንኳኳ ነው። አንዳንዱ ሰው በር ላይ ቆሞ ሲያንኳኳ እውነት የሱ ቤት ላይ በር ላይ ቆሞ የሚያንኳኳ ይመስለዋል። እርግጥ ነው በነዳያን ሊመጣ ይችላል። በር የተባለው ግን ልብ ነው። ስንቴ እኮ ደጅ አስጠና ነው እግዚአብሔርን እየመጣ ያንኳኳል። ነገና አትሉት፣ ከነገ ወዲያ አትሉት፣
ለጊዜው ተይዟል አንለው። ዝም ብሎ እሱም ደግሞ ማንኳኳቱን ያቆም። ባይመችም መቀመጥ ስለሚፈልግ እሱ ከገባበት በኋላ ነው የሚመቸው። ቀላል የማይባል ሰው እኮ ነው። እውነቴን እንደምነግራችሁ ለእግዚአብሔር ያለ እግዚአብሔር ምቹ የሆነ ስፍራ ላዘጋጅለት ይላል። ያለ እግዚአብሔር ብዙ ሞከርን ሰውነታችንን ለሱ እንዲመቸው ለማድረግ፣ ግን አልሆነልንም። አይሆንምልም፣ በፍጹም አይሆንልንም። እሱ ብቻ ነው ሊያስተካክለን የሚችለው። እሱ ብቻ ነው ትክክለኛውን የኛን ማንነት ሊያውቅ የሚችለው። ያ ታንኳ የኛ ሰውነት ምሳሌ ነው። የተኛው ክርስቶስስ ሰውነታችን ውስጥ ያለው አምላካችን ነው። ከዛስ ሐዋርያቱ ጮሁ፣ ክርስቶስ ተነሳ። አንዳንዴ ስለ ጎሰቆለውና እንዲያርፍበት ስለምንፈልገው ሰውነታችንን እግዚአብሔርን መለመን አለብን። ቆማችሁ ስለ ራሳችሁ የጸለያችሁበት ጊዜ ትዝ ይላችኋል? ለስጋችሁ ሳይሆን ለነፍሳችሁ። እውነት እኮ ነው የምላችሁ። አብዛኞቻችን ስለ ነፍሳችን አንለምን። አብዛኞቻችን የነፍሳችን ነገር ትዝ የሚለን ሰው ሲሞት ነው፣ ወይ የነፍሳችን ነገር ትዝ የሚለን ስለ ነፍሳችን ሲወራ ነው፣ ወይ የነፍሳችን ነገር ትዝ ሲለን ሲከፋን፣ ሲጠበን፣ ሲጨንቀን እንጂ በደናው ቀን ደስ ባለን ጊዜ የነፍሴን ነገር አደራ እንላለን። እማንሞት እኮ ነው የሚመስለን። አንድ ቀን አለመኖር እንዳለ እኮ ረስተነዋልኝ። ይነጋል ያልነው ቀን መሽቶብን በዛው ልንቀር እኮ እንችላለን፣ ግን ምንም አይመስለንም። እኛ ዘመን አልፎ ዘመንን ለመሻገር የሚያስብ ሰው በሙሉ እውነቴን እንምላችሁ ትላንትና ከዛሬ ሊለይ የሚችለው እኛ ስንስተካከል ብቻ ነው። ሌላ ምንም ተአምር አንጠብቅ። ሌላ ምንም ሊመጣ ይችላል ብለን የምንጠባበቀው ነገር አይኑር። እግዚአብሔር መጥቶ እንደው ሁሉንም ምስቅልቅሉን ባያወጣው የሚል ሰው አለ። እግዚአብሔር ሲያጸዳ እኛንስ የሚምረን ይመስላችኋል? ቆይ አንተ ቁጭ በልና ሲጸዱ እይ የሚል ይመስላችኋል? ማጽዳት ከጀመረማ እኛ ነን የመጀመሪያዎቹ ተጸጂዎች። እንዲሁ በደንብ አድርጎ ነው የሚያጸዳ። ኖረን ተገኝተን ምንም ነገር መፈየድ ያልቻልነው ደካማ ፍጥረታቶች በሙሉ ጌታችን ኢየሱስ ክርስቶስ ታዲያ እነዚህን በሙሉ የተመለከታቸውን በሙሉ ጸጥ አስባላቸው፣ አሻገራቸው፣ መጨረሻም እንዲወርዱ አደረጋቸው። ቤተ ክርስቲያን ታንኳ ናት። ክርስቲያኖች የምንወርድባት የሆነ ጊዜ ይመጣል። አሁን ተሳፍራችሁ ስላላችሁ፣ ተሳፍረን ስላለን ማይበሉም ወጀቡም ሁሉም አለ፣ ግን አለን። አሁን የሆነች ሰዓት ግን ትመጣለች። ወይ ዘለህ ልትወርድ ትችላለህ፣ በቃኝ ከዚህ በኋላ መረረኝ ብሎ። ምክንያቱም አንዳንዱ ሰው ዘመንን ሲሻገር እኮ ከቤተ ክርስቲያን ለመውጣት የሚያስብ እንዳለ ታውቃላችሁ። እኔ ቀጣዩን ዓመት ክርስቲያን ሆኜ መቀጠል አልፈልግም፣ መሮኛል ለምሰማው ነገር ብሎ እኮ ያቀደሰዋል። ለምን ይዘለላል? ቤተ ክርስቲያን ችግር ላይ ናት ማለት ዘመን፣ ወገን፣ ሁሉም ነገር ምስቅልቅል ወጥቷል ማለት እኮ እኛም በቃ በቃልን ማለት አይደለም። አብራችሁ ሁኑ ማለት ነው። እግዚአብሔር ጽናትን ስለሚፈልግ ነው። ክርስቲያኖች አሻገራቸው፣ ህይወታቸውን በሰላም እንዲኖሩ አደረጋቸው ክርስቶስ። ይሄንን ታሪክ ያነሳንበትና ለትምህርታችንም ዋነኛ ጭብጥ እንዲሆነን የፈለግነው ዘመን ተሻገረን ሌላ አዲስ ዘመን ስናመጣ በተቻለን አቅም ራሳችን ላይ መስራት እንድንችል። አደዩ ሲፈነዳ ጊዜውን ጠብቆ ይከስማል። ሁሉም የምትመለከቱት ነገር በሙሉ ክርስቲያኖች አላፊ ጠፊ ነው፣ የኛም ሰውነትንም ጨምሮ። አንድ ንጉስ ነው ይባላል። እየሰማችሁ ነው? ይሄን ተናግረን ትምህርታችንን እንጨርሳለን። አንድ ንጉስ ነበረ ይባላል እና 4 ሚስቶች ነበሩት። እነዚህ 4 ሚስቶቹ ጋር ያ ንጉስ ተጋባ፣ ህይወቱን መመስረት ጀመረ። በጣም ጥሩ ህይወት እየኖረ ነበረ። መጨረሻ ላይ ታመመ። ሊሞት የአልጋው ላይ ተኝቶ መጠባበቅ ጀመረ እና 4ቱንም ሚስቶቹን ተራ በተራ እንዲጠሩለት አደረገ። የመጀመሪያውን ሚስቱን ያገባት በልጅነቱ ነው። እሷም ወደው እሱም ወደው። እየሰማችሁ ነው? ሁለተኛው ሚስቱ ቆንጆ ስለሆነች ነው ያገባት። ሶስተኛው ሚስቱን አስተዋይ ስለሆነች ነው ያገባት። እየሰማችሁ ነው? አራተኛውን ሚስቱን ደግሞ ያገባት ሌሎች ሰዎች ሌሎች ሴቶችን ሲያገቡ እሱም ማግባት እንደሚችል አውቆ ነው። ስለዚህ እነዛን ሴቶች መጥራት ጀመረ። የመጀመሪያ ሌሎችን ሴቶችን ሲያገባ ያገባትን ሴት ጠራትና እንዲህ አላት፣ በቃ የመሞቻዬ ሰዓት ስለቀረበ ብቻዬን መሞት ስለፈራው አብረሽኝ ሙቺ አለ እና ያቺ አብሯት ዝም ብሎ ያገባት ሴት አረ ለምን ብዬ አንተ ንጉስ እንዳገባኸኝ ካወቀ እኮ ሌላም ንጉስ ሊያገባኝ ይችላልና በቃ ቢያንስ ሌላ ንጉስ ሳገባ አልረሳህም፣ አንተ ብቻህን ሙት አለችው። አዘነ። ሁለተኛው ሚስቱ እንድትመጣ አረገ። በጣም ቆንጆዋ፣ ልሞት ነው አብረሽኝ ሙቺ አላት። እንዴ ገና ማማር ስጀምር፣ ገና መዋብ ስጀምር፣ ገና ሰው ውበቴን አይቶ እንዲህ አይነትም ንግስት ነበረች መባል ስጀምር፣ በፍጹም አይሆንም፣ ይቅር
አንተ ብቻህን ሙት፣ ስለኔ ደም ግባት ያዩ ሰዎች እሱ እኮ ነው እንደዚህ ያስዋባት እያሉ ያደንቁሃል፣ አንተም ብቻህን ሙት አለችው። ስንተኛዋ ሴት ናት እቺ? እየሰማችሁ ነው? ስንተኛዋ? ሁለተኛዋ። ሶስተኛዋ ደግሞ ስለ ሀብቱ ስለ ንብረቱ ብላ ያገባችሁ ደግሞ መጣች። እሷም አብረሺ ሙቺ ስላት፣ ኧረ ለምንድን ሀብትህን ተካፍዬ እንዲያውም ጥሩ የሆነ መንግስት ሌላ መሰርትና ያንተ ስም እሱን ያካፈለኝ ብዬ አስጠራልሃለሁ አለችው። እና መጨረሻ ላይ ተስፋ ቆርጦ በቃ ማንም አብሮኝ አይሞትም ማለት ጀመረ። ግን ስንተኛ ሚስት ቀረዋለች? ያቺ ሚስቱ ድሮ በልጅነቱ ያገባት ስትወደው የወደዳት በጣም ይፈቃቀሩ የነበሩ ናቸው። ሶስቱ ሲመጡ ግን አሁን ጣል ጣል አድርጓታል። ሶስቱን ጥለውት ሲወጡ ያቺ ሚስቱ ገባችና እኔ አብሬህ እሞታለሁ አለችው። እኔ አብሬህ እሞታለሁ ችግር የለም። እና ያ ንጉስ በጣም ተጸጸተ። ንጉሱ ክርስቶስ ነው ክርስቲያኖች፣ ንጉሱ ክርስቶስ ነው ምሳሌነቱ። ሀብቱን ንብረቱን ብሎ ያገባው ደግሞ ማለት አንዳንዶች ክርስቶስን የምንፈልገው ስለሚያደርግልን መልካም ነገሮች እና አብራችሁ ይሙቱ ሲል ግን ጥለነው ያንን ሀብትና ንብረት መሄድ ስለማንፈልግ ቆይ ሌላ ጊዜ ምናልባት በሀብቴ ግን አስጠራሃለሁ እንላለን። ግን ሀብቱ ምን ጉዳይ ያለው ለሱ? ሀብቱን ትተለት እንድትመጣ ነው የፈለገው እሱ። አንደኛዋ ደግሞ መጀመሪያ ላይ የሰማቿት ደግሞ ገብታ ውበቷን ደምግባቷን እየተመለከተች ደግሞ አረ በቁንጅና ያደንቋል ያለችው ደግሞ ሰውነታችን። ክርስቶስ ሰውነታችንን ይፈልገዋል ማረፊያ አድርጉ። ግን አንዳንድ ሰው ሰውነቱን መስጠት አይፈልግም። ልክ አንድ ሰምታችሁ አታውቁም? እምነት በልብ ነው ሌላው ምንም ችግር የለም ምናምን የሚል ሰው ሰውነቴ እንደፈለገው ይሁን እንደማለት እኮ እንደሱ አይነቱንም ሰው ነው። እሱንም ሰማ አዘነ። ሶስተኛይቱ ደግሞ ሌላው ሲያገባ ተመልክቶ ያገባት ደግሞ ማለት ምንድነው? ሌሎች ክርስቶስን ሲከተሉ ታይቶ የተከተለው ሰዋል እና ሌሎቹ ሲሸሹ ሌሎቹ አብረውት እንደማይሆኑ ሲያውቅ አይ ይሄ አዝማሚያው ጥሩ አይደለም ማለት ነው፣ ወደ ኋላ ልመለስ የሚል አይነት ሰው። አሁን ልክ የመጣውን ማዕበሉን ውርጅብኙን ሲመለከት አይ ቤተክርስቲያን እግዚአብሔርማ ቢኖርባት እኮ ጸጥ ይል ነበር፣ እቺ ነገር አታዋጣም ማለት ነው ብሎ ኮብለል እንደሚል አይነት ሰው ማለት ነው። አራተኛው መጨረሻ እስከ ሕይወት የፍጻሜ አብሬህ እሞታለሁ ብላ የመጀመሪያ ሚስቱ የነበረችው የነፍሳችን ምሳሌ ናት። ነፍሳችን ብቻ ናት ከክርስቶስ ጋር ጸንታ የምትቆየው። ሁሉም ነገር ሐላፊ ነው ጠፊ ነው ብለን የምንናገረው ለዚህ ነው። እና ወደ ማዶ ወደሚባለው ወደ አዲሱ ዘመን ስንሻገር ነፍሳችንን ትላንትና ከነበረችበት ከኃጢአት ችግር አላቀን ወደ እግዚአብሔር ለመስጠት እንዳገባነው ዕጣን ጧፍ ዘቢብ ሳይወጣ ለእግዚአብሔር ተተክሎ ለመግባት እሱ በቸርነቱ ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ሰማያት ተከፍተው ጸሎት በሚያደርግበት በዚህች ቀን ላይ የሁላችንንም የነፍሳችንን ልመና እግዚአብሔር ከሰማይ በታች ከደመና በታች ሳያስቀር ይደመጥልን ይስማን። ወስብሐት ለእግዚአብሔር።